በእምነት ጎልምሰዋል ወይስ በድካም ውስጥ ነው ያሉት የሚለውን ለማወቅ ጢሞቴዎስን ከላከው በኋላ ሐዋርያው ቅዱስ ጳውሎስ ጢሞቴዎስ መጥቶ የተሰሎንቄ ምዕመናን የተሰሎንቄ ክርስቲያኖች በመልካም የእምነት መንገድ ላይ በእምነታቸው መጽናታቸውን መጥቶ ስለነገረው ሐዋርያው ቅዱስ ጳውሎስ ይሄንን መልእክት አዘጋጅቷል። እንግዲህ እያንዳንዱን ምዕራፍ ከምዕራፍ 1 ጀምረን አሁን ሰዓት ለመጠበቅ ወደ ኋላ መመለስ የተገባ አይደለም፣ ግን ከምዕራፍ 1 ጀምረን እስከ ምዕራፍ 4 ያለውን ክፍል በስፋት አይተናል። እንግዲህ ድንገት ያመለጣችሁ ካለ ወይም አዲስ ከሆናችሁ ይሄን መጽሐፍ መማር ማወቅ የምትፈልጉ ከሆነ ሪኮርዱ ሰኒ ጋር ሌሎች እህቶች ጋር ስላለ መለስ ብላችሁ ያመለጣችሁን ምዕራፎች እንድትመለከቱ አደራላለሁ። ዛሬ ምዕራፍ 4 ቁጥር 16 እና 17ን አይተን ቀጥታ ወደ ምዕራፍ 5 ነው የምንሄደው። አይተናል። እንደ መነሻ መንደርደሪያ ሐሳብ ይሆነን ዘንድ ነው። ይሄ መልእክት ከተጻፈባቸው የዚህ የሐዋርያው ቅዱስ ጳውሎስ መልእክት ወደ ተሰሎንቄ ከተጻፈባቸው ምክንያቶች መካከል አንደኛው ሐዋርያው ቅዱስ ጳውሎስ በተሰሎንቄ ተገኝቶ ያስተማራቸው ትምህርት አለ። ሐዋርያት ሥራ ምዕራፍ 17 ላይ ተሰሎንቄ ምናልባት አዲስ የሆናችሁ ሰዎች በአውሮፓ ምድር ሰሜናዊ ግሪክ መቄዶንያ አውራጃ የምትገኝ ከተማ ናት። ለምን ታሳሙሙኝ ያላችሁ ለምን ኔትወርክ አትላኩ? በቃ ትምህርት አይደል? ለእግዚአብሔር ቃል እንኳን ለምን ትንሽ ክብር አይኖራችሁም? ሪኩዌስት ትልካላችሁ፣ ሚዩት አድርጋችሁ ግቡ። ትምህርት እኮ ነው። ሌላ ጌም የተጫወትን እኮ አይደለም እንዴ? ለምን ትንሽ እንኳን እንደው እንጃኒ ምን ማድረግ እንዳለብኝ አላውቅም። ትምህርት አይደል? ለእግዚአብሔር ቃል ክብር አይኖረንም እንዴ? ስትገቡ ሚዩት አድርጋችሁ ግቡ። ቪዲዮ ክፈቱ መከራ፣ ሚዩት አድርጉ መከራ። ለምን አትሩ? እናንተ እኮ ይሄን አውቃችሁ ነው መግባት። ህፃናት ልጆች አይደለንም ሁላችንም እዚህ ያለነው እንዴ? እኔም ቢሆን ስራ ትቼ እኮ ነው እዚህ የመጣሁት እናንተን ለማስተማር አይደል እንዴ? ሌላ ነገር ትቼ እኮ ነው። ለኔንስ ጊዜ ለምን ትጋፋላችሁ? ሪኩዌስት ስትልኩ ሚዩት አድርጉት ፕሊዝ። ሚዩት አድርጉ። 1 ደቂቃም ቢሆን መባከን የለበትም። ስንገስጽ ደግሞ ገሰጻችሁን ብሏችሁ ደግሞ ታኮርፋላችሁ። እንደው አይዶን እግዚአብሔር ይሁን። ማን የኔ ከላይ ልሁን አንድ ቪዲዮ የሚያበራ እዚህ መሃል ላይ እናስገባ ነው። ችግር የለም ዲያቆን ይሁን፣ ችግር የለም። ወደ ትምህርታችን እንሂድ። እንግዲህ ያላስገደድ ቪዲዮ ክፈቱ ብዬ አላማው ካልገባችሁ ምንም ማድረግ አልችልም። እኔ እናንተን ፊት ማየት ያለ ማየት ጉዳይ ሆኖ አይደለም። ሰዎችን ወደ እግዚአብሔር ቃል ወደ መዳን ለመጥራት ነው። ሰው የሚታይ ነገር ይወዳል። እንግዲህ ለኔ ሳይሆን ለእግዚአብሔር ቃል ማትታዘዙ ከሆነ ምንም ማድረግ አልችልም። ሰዎችን እናንተን አይተው ነገ እናንተ የተመለከታችሁትን መንገድ እንዲመለከቱ ወደ እግዚአብሔር ቃል ወደ ቃሉ ለማምጣት ነው ቪዲዮ ክፈቱ ያልኩት። እኔ አልሰማም እምቢ ካላችሁ ምንም ነገር ምለው ነገር የለም። ቀጥታ ወደ ትምህርቱ ሄዳለሁ። ሪኩዌስት ስትልኩ ሚዩት አድርጋችሁ ግቡ እባካችሁ። ከዚህ በኋላ መቀበላችሁ ሰዎች ሪኩዌስት ስትልኩ ሚዩት አድርጋችሁ ግቡ። በቃ እንቀጥልሽ። መጀመሪያይቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች። ከእንደገና እንጀምር።
እንደ አዲስ ከዚህ በኋላ ገስት ሪኩዌስት ሚልክ አልቀበልም። እሺ ከይቅርታ ጋር ትምህርቱ ላይ ብቻ ሰዓት እየገደልን ነው። እሺ መጀመሪያዊቱ የሐዋርያው የጳውሎስ መልእክት ወደ ተሰሎንቄ ሰዎች። ተሰሎንቄ በሰሜናዊው ግሪክ መቄዶንያ አውራጃ አውሮፓ ምድር ላይ የምትገኝ ከተማ ናት። ኦኬ ሐዋርያው ቅዱስ ጳውሎስ ከጢሮአዳ ተነስቶ ሐዋርያው ጳውሎስ፣ ጢሞቴዎስ፣ ሲላስ እና ሐዋርያው ጳውሎስ፣ ጢሞቴዎስ፣ ሲላስ ከሉቃስ ጋር በመሆን ከጢሮአዳ ተነስተው ወደ ፊልጵስዩስ ገብተዋል። አውሮፓ ምድር ገብተዋል። ይሄንን ሐዋርያት ሥራ ምዕራፍ 16 ላይ እናገኛለን። የሐዋርያት ሥራ ምዕራፍ 16 የሐዋርያት ሥራ ምዕራፍ 16 አብረን እናነበዋለን ከቁጥር 11 ጀምሮ። ከጢሮአዳም ተነስተን በቀጥታ ወደ ሳሞትራቄ በነገውም ወደ ናጶሌ በመርከብ ሄደን ከዚያም ወደ ፊልጵስዩስ ደረስን። እርሷም የመቄዶንያ ከተማ ሆና የወረዳ ዋና ከተማ ቅኝ ሀገር ናት ይላል ቅዱስ ሉቃስ ሲጽፍልን። ፊልጵስዩስ ቅኝ ሀገር እንደሆነች ይነግረናል። በሮማውያን ቅኝ ግዛት ትገዛ እንደነበረ ነው ሐዋርያው ቅዱስ ሉቃስ የሚጽፍልን። እንግዲህ ከጢሮአዳ ተነስተው ሉቃስ እየነገረን ወዴት ገቡ? ወደ ፊልጵስዩስ ገቡ። ፊልጵስዩስ የመቄዶንያ አውራጃ ዋና ከተማ ቅኝ ግዛት በሮማውያን ቅኝ ግዛት ትገዛ የነበረች ከተማ ናት። ወደዚች ከተማ ከገቡ በኋላ በዚች ከተማ የመጀመሪያዋን ሴት አማኝ ልዲያን እናገኛታለን። ቤተክርስቲያን በልዲያ ቤት ከተመሰረተች በኋላ ሐዋርያው ጳውሎስ ወደ ተሰሎንቄ ዛሬም እያጠናን ያለነው የመጽሐፍ ቅዱስ ጥናት ተሰሎንቄ ነው። ወደ ተሰሎንቄ እንደገባ በዛም የእግዚአብሔርን ቃል እንደነገረ በሐዋርያት ሥራ ምዕራፍ 17 ላይ ተጽፎ እናነባለን። በአንፊጶልና በአጶሎኒያም ካለፈ በኋላ ወደ ተሰሎንቄ መጡ። ከዚያም በአይሁድ ምኩራብ ነበረ። ጳውሎስም እንደ ልማዱ ወደ እነርሱ ገባ። 3 ሰንበት ያህል ከእነርሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበረ። ስለዚህ ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ወደ ተሰሎንቄ ገብቶ ቤተክርስቲያንን እንደተከለ መጽሐፍ ቅዱሳችን ይነግረናል። አሁን ምን ያስተምራቸው ነበረ? ሐዋርያው ጳውሎስ በዛ በነበረበት ሰዓት በተሰሎንቄ በነበረበት ሰዓት ምንድን ነበር ያስተምራቸው የነበረው የሚለውን ክፍል እንመልከት። እሺ ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበል ከሙታንም እንዲነሳ ይገባው ዘንድ እያስረዳ ይላል። ትንሣኤ ሙታን እየነገራቸው ትንሣኤ ሙታን እያስረዳ ሐዋርያው ቅዱስ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ፣ እርሱ መሲህ እንደሆነ፣ እርሱ አዳኝ እንደሆነ እየነገራቸው አምላክነቱን ፍጹም ሰው ፍጹም አምላክ መሆኑን እየነገራቸው በዛ ቆይቷል በተሰሎንቄ። በኋላ ላይ ያው ሁላችሁም አዲስ አይደላችሁም ለዚህ ትምህርት 4 ምዕራፎችን ተምረናል ከዚህ በፊት። በኋላ ላይ ክፉ አይሁዳውያን ተነስተው እጅ ስለጫኑበት መከራ ስላጸኑበት ከተሰሎንቄ ወጥቶ ወደ ቤሪያ ሄዷል። አሁን ወደ ዛሬው ክፍል ዛሬ ወደምናጠናው ክፍል እንመለስ። ሐዋርያው ቅዱስ ጳውሎስ በተሰሎንቄ ካስተማራቸው ትምህርቶች መካከል አንዱ ምንድነው ብለናል? ትንሣኤ ሙታን ነው። የተሰሎንቄ ምዕመናን ሐዋርያው ቅዱስ ጳውሎስ አስተምሯቸው ከሄደ በኋላ ስለ ትንሣኤ ሙታን በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምን በእውነት የሚያምን ቢሞት እንኳን ሕያው እንደሚሆን እርሱ እንደሚያስነሳው ያስተማራቸው ትምህርት አለ። የተሰሎንቄ ምዕመናን ግን ይሄንን ትምህርት በተሳሳተ መልኩ ነው የተረዱት። ስለዚህ ሐዋርያው ቅዱስ ጳውሎስ ከተሰሎንቄ ከወጣ በኋላ ብዙ መከራ ሲጸናባቸው የሚወዷቸው ዘመዶቻቸው ሰማዕትነት ሲቀበሉ በትልቅ ሐዘን ውስጥ ነበሩ፣ በሐዘን ውስጥ ነበሩና የሚያዝኑት ትንሣኤ ሙታን የለም ብለው ነበር የሚያዝኑት። ከዚህ በኋላ ዘመዶቻችንን አናያቸውም፣ ሞተዋል፣ ሕያዋን አይደሉም በሚል አህዛብ በሚያዝንበት ሐዘኔታ ውስጥ ሆነው እንዳሉ ጢሞቴዎስ ነግሮታል። የጎደለባቸው አንዱ ጉዳይ ይሄ ነው። የትንሣኤ ሙታኑን ትምህርት በሐዋርያው ቅዱስ ጳውሎስ ባስተማረው ሐዋርያት በሰበኩት እውነት አይደለም የተረዱት። ስለዚህ ሐዋርያው ቅዱስ ጳውሎስ ይሄንን የተጣመመ እይታ ማቃናት ነበረበት፣ ማስተካከል ነበረበት። ኦኬ። ስለዚህ ይሄንን መልእክት አራተኛው ምክንያት ሌሎቹን አይተናል። ዛሬ የምናየው አራተኛው ምክንያት ትንሣኤ ሙታን እንዳላቸው ያውቁ ዘንድ ይገልጽላቸዋል። ተምረናል። ያው እንደመነሻ ወደ ዛሬው ትምህርት ምዕራፍ 5 ነው ዛሬ የምናየው።
ግን ምዕራፍ 4ን ተምረን ጨርሰናል። አንድ ሁለት ቁጥሮችን ከፍ ብለን ወደ ዛሬው ትምህርት እንገባለን። እንደመነሻ ልከልስ ብዬ ነው የባለፈውን ትምህርት። ኦኬ ስለዚህ ቁጥር 16 እና 17 ላይ ሙሉን አይተናል። ቁጥር 16 እና 17 ላይ ግን ሐዋርያው ቅዱስ ጳውሎስ የሚናገረው ቃል አለ። እንዲህ ይላል። ከቁጥር 17 ጀምሬ ሊው ዋናው ሙሉ ሐሳቡን ትንሽ ክላሪፋይ ማድረግ የፈለኩት ቁጥር 17 ላይ ያለው ነው። እንዲህ ይላል በክርስቶስ የሞቱት አስቀድመው ይነሳሉ፣ ከዚያም በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱም ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላቸዋል። ምን ማለት ነው የሚለውን ሐሳብ አይተን ወደ ምዕራፍ 5 እንሄዳለን። ደግመን ነው የምናየው። ኦኬ አዲስ የሆናችሁ ድንገት ካላችሁ ደግመን ነው የምናየው። ቅዱስ ጳውሎስ ምን ይላቸዋል? ከዚህ በኋላ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን ይላል። በአየር ሲል ምን ማለት ነው የሚለውን ሐሳብ እናየዋለን። ሕያዋን ሆነው ቆይተው በዘመኑ መጨረሻ የሚሞቱ መጀመሪያ እና አቤል እንደሚናገሩት መጀመሪያ ከሞቱት ጋር አንድ ቀን ወደ መንግስተ ሰማያት ይገባሉ ማለት ነው ይላሉ ኢትዮጵያውያን ሊቃውንት። ይሄ ክፍል የተናገረ እኛ ሕያዋን ሆነን የምንቀር ሲል ቅዱስ ጳውሎስ አልሞትም እያለ አይደለም። በዚህ በስጋ አይሞትም። ዛሬ ላይ ቅዱስ ጳውሎስ በስጋ የለም አይደለ? ሞቷል። አልሞትም ግን እያለ አይደለም። ሕያዋን ሆነን የምንቀር ሲል ያለፉት የሞቱት እና አቤልን ያነሳል። ከዛ በኋላ ደግሞ እርሱ በዘመኑ ሕያው ነበረ፣ በስጋ አልሞተም ነበር። ስለዚህ ራሱንም ያልሞቱትንም ሰዎች በመጥቀስ በማንሳት ይላል እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር በደመና እንነጠቃለን የሚለውን ሐሳብ በጊዜያቸው እነሱም ከዚህ ከድንኳን የሚለዩበት ጊዜ አለ እና አቤል ቀድመው የሞቱ አሉ። ሁሉም ግን በአንድነት ወደ መንግስተ ሰማያት እንገባለን፣ አንቀድማቸውም። ከኛ በፊት የሞቱትን እኛ ዛሬ ላይ ሕያዋን ያለን አንቀድማቸውም እያለ ነው ሐዋርያው ቅዱስ ጳውሎስ። ምን ማለት ነው ታዲያ? ለምንድን ነው ጌታን በአየር ለመቀበል አለ? ጌታን በአየር ለመቀበል ማለት አየር የሚለውን ክፍል በባለፈውም አይተናል። አየር ልዕልናን ነው የሚናገረው። ቤተክርስቲያናችን አንድምታ ትርጓሜ ልዕልና ማለት ከፍታ ማለት ነው። ኦኬ አንድ የአንድምታ ትርጓሜውን እንየው። የቤተክርስቲያናችን አንድምታ ትርጓሜ ይሄን ክፍል አየር የሚለውን ልዕልና ብለው ያስቀምጡታል። ልዕልና ጌታችንን በልዕልና እንዋሃደው ዘንድ ኦኬ በከፍታ እንዋሃደው ዘንድ ከምድር ከፍታ አየር የሚለው ከፍታን የሚናገር ነው። ስለዚህ በከፍታ በከበረ ስጋ እግዚአብሔር አምላክ ከሙታን መካከል ያስነሳናል፣ በከፍታ ከእርሱ ጋር እንዋሃደው ዘንድ ጌታችንን በልዕልና እንዋሃደው ዘንድ ብለው አየር የሚለውን ክፍል ልዕልና ብለው ኢትዮጵያን ሊቃውንት ይፈቱታል። ከዛ በኋላ ሐዋርያው ቅዱስ ጳውሎስ ምን አላቸው? ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን አለ። ደመና ደግሞ ክብር ነው የሚናገረው። ከዚህ በኋላ ሕያዋን የምንኖር እኛ ከነሱ ማለትም ቀድመው ከሞቱት ኦኬ ጻድቃን ሰማዕታት በእግዚአብሔር አምነው የሞቱትን ነው የምንኖር። እኛ ከነሱ ጋር አንድ ሆነን ኦኬ በክብር እናርጋለን፣ በክብር መንግስተ ሰማያትን እንወርሳለን። ክብር ነው ደመና ክብር ብለው ይተረጉሙታል። መጽሐፍ ቅዱስ ደመናን በዚህ በዘዳግም መጽሐፍ ምዕራፍ 24 ቁጥር 16 ላይ በባለፈው አይተናል። ከክብር ጋር ሲያነጻጽረው እናያለን። የእግዚአብሔርን ክብር በደመና ይመስለዋል። አንድ ዘዳግም ዘጸአት ምዕራፍ 24 ቁጥር 16ን እናንብብ። አንዴ ዘጸአት ምዕራፍ 24 ቁጥር 16 ዘጸአት 24 ተከፍቱልኛላችሁ። ዘጸአት 24 ቁጥር 16 የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ፣ ደመናውም 6 ቀን ሸፈነው፣ በሰባተኛው ቀን ከደመና ውስጥ ሙሴን ጠራው ይላል። አያችሁ ደመና በአውድ ነው የሚፈታው። ኦኬ በእያንዳንዱ ቦታ ላይ ደመና የሚለው ቃል መጽሐፍ ቅዱስ ላይ ያለው በእያንዳንዱ በአውዱ ላይ ይፈታል። ሐዋርያው ቅዱስ ጳውሎስ በዚህ በተሰሎንቄ መጽሐፍ ምዕራፍ 4 ላይ የተናገረ ያለው ደመና የሚለው ክብር ብለው ነው ሊቃውንት የሚፈቱት። በክብር ከእርሱ ጋር እንሆናለን፣ በክብር መንግስተ ሰማያትን እንወርሳለን። ወራሽ በሆነው በልጁ በኢየሱስ ክርስቶስ ከብረን መንግስተ ሰማያትን እንወርሳለን ሲል ደመና የሚለውን ቃል እንደተጠቀመ ሊቃውንት ቤተክርስቲያን ይናገራሉ። ለዚህ ነው ከዚህ በኋላ ሕያዋን ሆነን የምንኖር እኛ ከነሱ ማለትም ከሞቱት ጋር አንድ ሆነን ጌታ ሲመጣ አንድ ሆነን መቀዳደም ሳይኖር
አንድ ሆነን በክብር እናርጋለን በክብር መንግስተ ሰማያትን እንወርሳለን በክብር እግዚአብሔር አምላክ ባከበረው ስጋ እርሱ በለወጠው ስጋ የኛን ይሄን ደካማ ስጋ በበረታ ስጋ በክብር እናርጋለን ሚለውን በክብር መንግስተ ሰማያትን እንወርሳለን ብለው ሊቃውንት ኢትዮጵያ ሊቃውንት ይፈቱታልና ክብር ደመና በክብር ይመሰላል ዘጸአት ምዕራፍ ደግማችሁ ጥቅሱን ለምትፈልጉ ሰዎች ኦሪት ዘጸአት ምዕራፍ 24 ቁጥር 16 ላይ እናየዋለን የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ ደመናው 6 ቀን ሸፈነው በሰባተኛውም ቀን ከደመና ውስጥ ሙሴ ጠራው ስለዚህ ደመና ሲል የሆነ ተነጥቀን የሆነ መሃል ደመና ላይ እንደዛ አይነት እይታ የሚያስቡ ሰዎች አሉ ግን ቤተክርስቲያናችን ክብር ብላ ነው የምትፈታው እንደዛ ሳይሆን እንደዛ ብላ ተተረጉመው በክብር በልዕልና መንግስተ ሰማያትን እንወርሳለን ትላለች እሺ ይሄን ሐሳብ just ካየን ቀጥታ ወደ ዛሬው ምዕራፍ 5 እንዲህ ሰዓት ለመጠበቅ ባለፈውም ስለተማርነው ደግመን አናየው እሺ ምዕራፍ 5 ላይ ነው ያለነው እንግዲህ ቅዱስ ጳውሎስ የተሰሎንቄ ምዕመናንን ስለ ዳግም ምጽአት ነው ያስተማራቸው ያለው ስለ ትንሳኤ ሙታን ነው እየነገራቸው ያለው አሁን ምዕራፍ 5 ላይ ይሄን ከገለጸላቸው በኋላ በዚህ ቃል እርስ በርሳችሁ በዚህ ቃል ተጽናኑ በምን ቃል ሕያዋን ናችሁ ጌታ ይመጣል ከእርሱ ጋር እንሆናለን ስለዚህ ወገኖቻችሁ ሰማዕትነት የተቀበሉት የሞቱት እነርሱ ሞተዋል ደግመና ሕያዋን አይደሉም ብላችሁ አትዘኑ ስለዚህ ወንድሞች ሆይ በዚህ ቃል ተጽናኑ ብሎ ካጽናናቸው በኋላ ምዕራፍ 5 ላይ እንዲላል ቁጥር 1 ላይ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላል አሁን ምን ይያለ ነው ሐዋርያው ቅዱስ ጳውሎስ ቁጥር 1 ላይ ነው ያለው ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልግም ኦኬ አያስፈልጋችሁም ይላል ሐዋርያው ቅዱስ ጳውሎስ እየተናገረ ያለው የጌታን ቃል ነው ይላሉ ግብጻውያን መተርጉማን በተለይ ቄስ ቴዎድሮስ ማላቲ በፓትሪስቲክ ኮሜንታሪያቸው ላይ ይሄን ክፍል St. Paul is repeating what the Lord Jesus said before his ascension. ጌታችን መድኃኒታችን ኢየሱስ ክርስቶስ ከማረጉ በፊት ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ ከማረጉ በፊት የተናገረውን ነው ቅዱስ ጳውሎስ እየተናገረ ያለው እና ያለን ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት ሥራ ምዕራፍ 1 ቁጥር 7 የሐዋርያት ሥራ ምዕራፍ 1 ቁጥር 7 እሺ አብረን እናነባዋለን ምዕራፍ 1 ቁጥር 7 እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም ብሏቸዋል አሁን ያንን ቀን ያንን ወር ታውቁ ዘንድ ለእናንተ አልተሰጣችሁም ደግመን እንየው እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት መልሳለህን ብለው ጠየቁት እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርም ድረስ ምስክሮቼ ትሆናላችሁ አለ ወራት ያችን ቀን እናንተ ታውቁ ዘንድ ለእናንተ አልተሰጠም አለ ለምንድነው እግዚአብሔር አምላክ እንዲህ ያለው ብለው ይጠይቃሉ አባቶቻችን ሲመልሱ So the Lord does not want to hide from us his secret. ሚስጥሩን እግዚአብሔር አምላክ ጌታ ሚስጥሩን ከኛ ሊደብቅ አይፈልግም. The Lord does not want to hide from us his secret, but in his great love በታላቅ ፍቅሩ he wants us to be inflamed and eager for his second coming. ሁለተኛ ጊዜ ኦኬ በጻድቃን ላይ በኃጥአን ላይ ሊፈርድባቸው በሚመጣ ጊዜ ያንን ቀን ጓግተን ኦኬ በፍቅሩ ተቃጥለን ኢንፍሌምድ ሆነን ጓግተን እንጠብቀው ዘንድ ይፈልጋል we should ask for his fast coming and be ready to enter his eternity እኛ ክርስቲያኖች በእውነት በፍጹም ፍቅር ያሉትን ነው የሚናገረው ያለ ፍርሃት የጌታን መምጣት እየተጠባበቅን በጸሎት ቶሎ እንዲመጣ ከእርሱ ጋር እንድንሆን አጥብቀን ልንጸልይ ያስፈልጋል ሚስጥሩ ሊደብቅ ፈልጎ ሳይሆን ከኛ የሚደብቀው ሚስጥር ኖሮት ሳይሆን እኛ ጓግተን እንጠብቀው ዘንድ እኛ በፍቅሩ
ተቃጥለን ጓግተን እርሱን ለማየት እንጠብቀው ዘንድ ቀኑን ማለት ወራትና ጊዜውን አይናገርም። የማይናገርበት ምክንያት ይሄ ነው አንደኛው ምክንያት። ሌላው ቢናገር ሌላው ደግሞ ሊቁ አውገስጢን የሚባሉ አባት ይላሉ the Lord's day coming suddenly is to condemn those who are not ready. Okay, let us be watchful at night, so you may not be surprised by the thief. For the sleep of days is coming, whether you want or not. So, ጌታ ቀኗን የማይናገረው ያ በደለኞች ኃጢአተኞች እነርሱ ቀኗን ቢያውቁ ኖሮ ቀኗ በዚች ቀን ናት ብለው ስለሚያስቡ በዛች ቀን ተዘጋጅተው ይጠብቁታል። ግን በእውነት የሚወዱትን በእውነት በፍጹም ፍቅር ያሉትን በፍርሃት ፍቅር ካሉት ይለይ ዘንድ ቀኗን አይናገርም። እንደ ሌባ ይመጣል፣ ቀኗን አይናገርም። ያልተዘጋጁትን ይቀጣ ዘንድ ያ በእውነተኛ ፍጹም ፍቅር ፍጹም ካልሆነ የፍርሃት ፍቅር የሚለየው እንዲህ ባለ ሁኔታ ነውና ሙሉን ጊዜያቸውን ለጌታ ሰጥተው እርሱን በቅድስና በጽድቅ በፍጹም ፍቅር የሚጠብቁትን ወደ መንግስተ ሰማያት ሊያገባ ገም ደግሞ በፍጹም ፍቅር ያልሆኑትን በውሸት የሚመላለሱትን ደግሞ ይቀጣ ዘንድ ቀኗን አይናገርም ይላል ሊቁ አውገስጢኖስና ቅዱስ ጳውሎስም የተሰሎንቄን ምዕመናን እየተናገራቸው ያለው ይሄን ነው። you should not be concerned ምዕራፍ 5 ላይ ነው ያለው። ወንድሞቼ ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣል። ስለዚህ ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም ይላል። ኦኬ እቺን ቀን ለእናንተ ታውቁ ዘንድ አያስፈልግም። እቺን ቀን እናንተ ታውቁ ዘንድ አያስፈልግም ይላል። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይም ጌታችን ስለዚህች ቀን የተናገረውን እንመልከት። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ እንዲህ የሚል ቃል እናገኛለን። እሺ እንኪያስ ምግባቸው ቁጥር 30 ምዕራፍ 24 ቁጥር 35 ጀምሬ ነው ማነበው። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦች ላይ የሾመው ታማኝ ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ያ ይሾማል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባሮች ሊመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቀበት ቀን ባላወቀበት ሰዓት ይመጣል፣ ከሁለቱም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያ ለቅሶና ጥርስ ማፋጨት ይሆናል። ሳይጠብቁ የሚመጣው ቅድም ሊቁ አውገስጢኖስ እንደተናገረው ምኖችን በፍርሃት ፍቅር ውስጥ ያሉትን ይቀጣ ዘንድ ነው። ኦኬ አንዳንድ ጊዜ ለምንድን ነው እግዚአብሔር አምላክ የሚመጣበትን ወራት ያላወቅን ብላችሁ ብትጠይቁ ምክንያቱ ይሄ ነውና ኦኬ በፍርሃት ፍቅር ውስጥ ያሉትን ይቀጣ ዘንድ ኦኬ ለምትጽፉ ሰዎች ነው። እሺ እንቀጥል። እሺ ስለዚህ ሐዋርያው ቅዱስ ጳውሎስ የተሰሎንቄ ምዕመናንን የሚላቸዋል ወንድሞቼ ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። ኦኬ ምንም እንዲጻፍላችሁ አያስፈልጋችሁም ያላቸው ይሄ ነው። እሺ ቁጥር 2 ላይ ነው ያለው። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ኦኬ እናንተ አጥብቃችሁ አውቃችኋል፣ ተምራችኋል የጌታ ቀን በድንገት እንደሚሆን። ይሄ የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለተኛ ጊዜ ሲመጣ የሚመጣውን ቀን ነው እየተናገረ ያለው። እናንተ ሳትጠብቁት ነው የሚመጣው። ይሄን ደግሞ ተምራችኋል። ኦኬ ሐዋርያት አስተምሯችኋል። ሐዋርያው ቅዱስ ጳውሎስ ነግሯችኋል፣ አስተምሯችኋል። ስለዚህ ቁጥር 2 ላይ የጌታ ቀን ሌባ በሌሊት እንደሚመጣው እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ኦኬ ራሳችሁ አጥብቃችሁ አውቃችኋልና ሌባ በድንገት እንደሚመጣ ጌታም እናንተ ሳትዘጋጁ
በድንገት በሌሊት ይመጣል እያላቸው ነው። የቤተክርስቲያናችን አንድምታ ትርጓሜ አባቶቻችን ይህን ሲተረጉሙ ጌታችን ኢየሱስ ክርስቶስ የሚመጣበት ዕለት ምጽአት እንደ ሌባ አመጣጥ ድንገት ሌሊት እንደሆነ ታውቃላችሁና ሌባ ባላወቁት ሰዓት ባልጠረጠሩት ሰዓት እንደሚመጣ የጌታ ማመጣጡ ድንገት እንደሆነ ታውቃላችሁና ሌባ ይመጣል ብላችሁ ባልጠበቃችሁበት ሰዓት ሰኞ ይመጣል፣ ማክሰኞ ይመጣል፣ ወይ ረቡዕ ይመጣል፣ ወይ ነው ሐሙስ ነው የሚመጣው ብላችሁ ብትጠብቁ ምን ታረጋላችሁ? የዛን ጊዜ በራችሁን ትዘጋላችሁ፣ መስኮታችሁን ትዘጋላችሁ፣ በጥንቃቄ ትጠብቃላችሁ። ንብረታችሁም አይዘረፍም። እንደዛ ቢሆን ግን እንደዛ አይደለም። እናንተ ሌባ መች እንደሚመጣ አታውቁም። ሰኞ ሊመጣ ይችላል፣ ማክሰኞ ሊመጣ ይችላል፣ ኦኬ ረቡዕ ሊመጣ ይችላል። መች ይመጣል የሚለውን አታውቁም። ስለዚህ ተጠንቅቃችሁ በዕለት ኑሯችሁ እግዚአብሔርን መስላችሁ ተዘጋጅታችሁ ጠብቁት እያለ ነው ቅዱስ ጳውሎስ። የጌታ ቀን ኦኬ ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። ለምንድነው የጌታን መምጣት ከሌባ መምጣት ጋር ያነጻጸረው? ድንገት እንደሆነ ለመግለጽ ነው። በድንገት ነው ጌታ የሚመጣው። ኦኬ በድንገት ነው የሚመጣው። ይሄን ደግሞ የማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 43 ጀምሮ እናገኘዋለን። የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 24ን ደግመን እንየው። ከቁጥር 43 ምንድነው የሚለው? ከቁጥር 43 ጀምሮ ያን ግን ወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፍር ባልተወም ነበር። ስለዚህም እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። የሰው ልጅ የተባለው ማን ነው? ኢየሱስ ክርስቶስ ነውና። ለምንድነው ግን አሁን ይሄንን ሁሉ ሐሳቡን እንድትረዱ የምፈልገው አንድ ነገር አለ። ጌታ የሚመጣበትን ወራት ያልተናገረው እንደ ሌባ ሆኖ በድንገት የሚመጣው የሚለውን በደንብ ለመረዳትና ለማወቅ ለኛ ለክርስቲያኖች አሁን ፍጹም ፍቅር ላለን በደንብ እባካችሁ በደንብ አድርጋችሁ ስሙኝ። በድንገት የሚመጣው እርሱን ያላመኑትን ይቀጣ ዘንድ፣ በፍርሃት ፍቅር ውስጥ ያሉትን ይቀጣ ዘንድ፣ በሐሰት ውስጥ ያሉትን ይቀጣ ዘንድ ቀኑን ወራቱን ጊዜውን ያልተናገረው እኔና እናንተ እርሱን በመጓጓት እንጠብቅ ዘንድ በፍቅር ተቃጥለን እንጠብቅ ዘንድ ስለመምጣቱ እንጸልይ ዘንድ ነው። ልዩነት አለው። ለይተን እንየው። ኦኬ የማይናገረው ያን ጊዜ የማይናገረው ኃጣንን ለመቅጣት ጻድቃን ደግሞ ጓግተው ናፍቀውት ይጠብቁት ዘንድ እንዲጸልዩ ስለርሱ መምጣት ይጸልዩ ዘንድ ነው። ይጠብቁት ዘንድ ነው። የእርሱ መምጣት የጌታችን የመድኃኒታችን ኢየሱስ ክርስቶስ መምጣት በፍጹም ፍቅር ውስጥ ያሉ የሚጠብቁት ነው፣ የሚጓጉት ነው። የእርሱን ፊት ማየት ያጓጓቸዋል። ቅዱሳን ይጠብቁታል። ኃጣን ግን ያችን ቀን ይፈራሉ። ለዚህ ነው እንደ ሌባ በድንገት የሚመጣባቸው። ስላልተዘጋጁ፣ ራሳቸውን ስላላዘጋጁ፣ በንስሐ ስላላዘጋጁ፣ በስጋ ወደሙ ስላላዘጋጁ፣ ወደ ቤተ ክርስቲያን በመቅረብ ራሳቸውን ከቤተ ክርስቲያን ጋር ህብረት በማድረግ ስላላዘጋጁ ህሊናቸው ስለሚከሳቸው እነርሱን ሊፈርድባቸው፣ ለጻድቃን ደግሞ ሊፈርድ በድንገት ይመጣል። ኦኬ በድንገት መምጣቱ እንደ ሌባ በድንገት መምጣቱ የሚያስደነግጣቸው በፍጹም ፍቅር ውስጥ ላልሆኑ ሰዎች ነው። ቆይ እዚህ ጋር አንድ ያቁመን በደንብ እንረዳ። እየተረዳችሁ ነው። በእርሱ በእውነት ላመኑት አይደለም፣ እርሱን በእውነት ለሚናፍቁት አይደለም፣ እርሱን ለማየት በእውነት ለሚጓጉት አይደለም። እነርሱ ይጸልዩ ዘንድ በመጓጓት በፍቅር ይጠብቁት ዘንድ በድንገት ይመጣል። ኃጣንን ግን ይቀጣ ዘንድ
እንደ ሌባ ሳይዘጋጁ ይመጣል። ያንን ነው ሐዋርያው ቅዱስ ጳውሎስ የተናገረ ያለው በማቴዎስ ወንጌል ላይ ምዕራፍ 24 ቁጥር 43 ጀምሮ ያን ግን ወቁ ባለቤት ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ስለዚህ ተዘጋጅተን እንኖር ያስፈልጋል። ቀኑ ቢነገረን፣ ጊዜው ቢነገረን፣ ሰዓቱ ቢነገረን፣ ወራት አመታቱ ቢነገረን አይ በቃ ከታወቀ ችግር የለም እበላ እጠጣለሁ ከዛች ጊዜ ስትደርስ ንስሐ ገባለሁ እንላለን። ይሄ ደግሞ እውነተኛ ፍቅር አይደለም። ይሄ ውሸተኛ ፍቅር ነው። የተፈተነ ፍቅር አይደለም። ፍጹም ፍቅር አይደለም። ማስመሰል ነው። ይሄ መስሎ መገኘት ነው። ይሄ ስለዚህ በድንገት ይመጣል አምላካችን። ኦኬ በድንገት ይመጣል። ለዛ ነው ከሌባ እንደ ሌባ ተብሎ በንጽጽር ውስጥ የገባው። ኦኬ እንደ ሌባ እንደሚመጣ የተነገረው በንጽጽር ውስጥ የገባው ሌባ መች እንደሚመጣ እናቅምና። ለዚህ ነው ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና የሚላቸው ሐዋርያው ቅዱስ ጳውሎስ አውቃችኋልና። ወንድሞቼ ሆይ የሚላቸው እነማንን ነው? በተሰሎንቄ ያሉ ደቀ መዛሙርት የጌታ ደቀ መዛሙርትን ነው ወንድሞቼ ሆይ እያለ የሚጠራቸው። ኦኬ በተሰሎንቄ ያሉ ክርስቲያኖችን ነው ወንድሞቼ እያለ የሚጠራቸው። ሐዋርያት ሥራ ምዕራፍ 17 ላይ ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ ቤተክርስቲያንን ተክሏል። እነሱን ነው የሚነግራቸው። ስለዚህ እነሱ የተማሩ ናቸው፣ እነሱ ያወቁ ናቸው። ስለዚህ በድንገት ይመጣል ጌታ። ስለዚህ ተዘጋጅታችሁ ጠብቁት። በመካከላችሁ የሚወራውን የዝሙት በሽታ በንስሐ አጽዱ። ተዘጋጅታችሁ ጌታን ጠብቁት። እለት ክርስትና እለት የምንኖረው ኑሮ ነው። ክርስቲያኖች እለት የምንኖረው እሁድ የምንኖረው ህይወት ብቻ አይደለም። ሰኞ የምንኖረው ህይወት አይደለም። ማክሰኞ ብቻ የምንኖረው ህይወት አይደለም። አናቅማ መች ጌታ እንደሚመጣ። በድንገት ነው የሚመጣው። እለት ግን ሰው ልጅ ስጋውን ለመደገፍ እለት ምግብ እንደሚበላ ነፍሳችንንም እለት ንስሐን እያላበስን መንፈሳዊ መብል እየበላን ጌታን ልንጠብቀው ተጠርተናል። ለዚህ ነው ቅዱስ ዮሐንስ በዮሐንስ መልእክቱ ላይ ትላንትና በስፋት አይተናል። ደግመን እንየው። አንደኛ ዮሐንስ ምዕራፍ 4 ከቁጥር 18 ጀምራችሁ ስታነቡ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም የሚለው ቅዱስ ዮሐንስ እየተናገረ ያለው ስለ ዳግም ምጽአት ነው። ክርስቲያኖች፣ ጻድቃን፣ ሰማዕታት እርሱን ለማየት ፍጹም ፍቅር ያላቸው ይጓጓሉ። ማንን ለማየት? ኢየሱስ ክርስቶስን ለማየት። ምክንያቱም ፍጹም ፍቅር ፍርሃትን አውጥቶ ይጥላል። በእውነት ተመላልሰዋልና የሚፈሩት ምንም ነገር የለም። ንስሐ ገብተዋልና ስጋው ደሙን ተቀብለዋልና እርሱን መስለው ተመላልሰዋልና በሰማዕትነት አልፈዋልና የድል አክሊል ስለሚጠብቃቸው በመጓጓት ይጠብቃሉ። እነሱ የሚጸልዩት ጸሎት አትምጣ የሚል ጸሎት አይደለም። ጌታዬ ሆይ ቶሎና፣ ጌታዬ ሆይ ቶሎና እያሉ ነው የሚጸልዩት ቅዱሳን። ምክንያቱ ለምንድን ነው? ቅድም ቄስ ቴዎድሮስ ማላቲ እንደተናገሩት ይጓጓሉ፣ በፍቅሩ ተቃጥለዋል። እርሱን ማየት ይናፍቃሉ። አይኖቹን ማየት ይናፍቃሉ። የድል አክሊል ስለሚሰጣቸው ያንን ይጓጓሉ። ስለዚህ ፍጹም ፍቅር ፍርሃትን አውጥቶ ይጥላል አለ ቅዱስ ዮሐንስ። ከዛ ደግሞ እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም ማለት። ፍርሃተኛ ሰው ደግሞ ጌታ እንዲመጣ አይፈልግም። ለምን? ወይኔ ንስሐ ሳልገባ፣ ወይኔ ስጋው ደሙን ሳልቀበል፣ ወይኔ እሱ መስዬ ሳልመላለስ እያለ ስለሚፈራ እግዚአብሔር አምላክ ይፈርድልኛል አይደለም የሚለው ይፈርድብኛል ስለሚል ፍጹም ፍቅር የለውም እያለ ነው ቅዱስ ዮሐንስ። አምላካችን መድኃኒታችን ኢየሱስ ክርስቶስም ለእንደነዚህ አይነት ሰው ነው መምጣቱን የደበቀው። ሚስጥር ሊያደርግ ፈልጎ አይደለም። እንደዚህ አይነት ሰው ፍጹም ፍቅር የሌለው ሰው፣ በፍርሃት የሚመላለስ ሰው ይቀጣ ዘንድ ይገባዋልና በእግዚአብሔር ላይ ተዘባብቷልና መች እንደሚመጣ ሊነግር አይፈልግም።
እንደዚህ አይነትን ሰው ሊቀጣ። ጻድቃን ግን ይላሉ ለጻድቃን ደግሞ ይሄ ቀን ያልተገለጠላቸው ይጓጉት ዘንድ ይናፍቁት ዘንድ ይጸልዩ ዘንድ ስለርሱ መምጣት ስለርሱ ቶሎ መምጣት ይጸልዩ ዘንድ ለቅዱሳን ደግሞ ይሄንን መቼ እንደሚመጣ አልተገለጠም እንጂ ሚስጥር ሊያደርግ ፈልጎ አይደለም። ሊቁ አውግስጢኖስም ጌታ የሚመጣበትን ቀን የደበቀበት እንደ ሌባ ሆኖ ይመጣል የተባለበት ቀን ምክንያቱ ሐሰተኞችን በፍርሃት ውስጥ የሚመላለሱትን ይቀጣ ዘንድ ነው። ግልጽ ነው ክርስቲያኖች። ከዚህ በኋላ ስለ ጌታ ምጽአት ስታስቡ እውነት እናንተ በፍጹም ፍቅር የምትመላለሱ ከሆነ ልትጸልዩ ነው የሚገባው። ልትፈሩ አይደለም። ንስሐ ገብተን ስጋው ደሙን ተቀብለን ጌታዬ ሆይ ቶሎና ማራናታ ልንል ነው የሚያስፈልገው አይደል እንዴ? እውነተኛዋ ቤተክርስቲያን እኮ እንደዛ ነው የምትለው። ማራናታ ነው እኮ የምትለው፣ ቶሎና ነው የምትለው። ትጓጓለች። አሁን እኛ እንጓጓለን አንጓጓም? አረ በምን ስራችን እንላለን አሁን? አረ እንደው ጌታን ማየት የማያጓጓው ክርስቲያን እውነት ቆም ብሎ ራሱን ላይ ሊመረምር ያስፈልጋል። ቆም ብሎ ወደ ንስሐ ወደ ቤተክርስቲያን ሊመለስ ያስፈልጋል። እንድንጓጓ ነው የተጠራ ነው። ለዛ ነው the Lord's day does not come by for no one knows when the day is. okay መች እንደሆነ ያንን ቀን ማንም አያውቅም። okay ለምን ሴንት ፖል እዚህ ጋር ቅዱስ ጳውሎስ የተሰሎንቄ ምዕመናንን የተናገረበትን ክፍል ደግሞ ሲያብራሩ ሴንት ፖል is repeating what the Lord Jesus said before his ascension አይተናል። ሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ the Lord does not want to hide from us his secret ሚስጥሩን ከኛ ሊደብቅ አይፈልግም እግዚአብሔር። ግን ለምንድን ነው የሚደብቀው? but in his great love he wants us to be inflamed and eager for his second coming በታላቅ ፍቅሩ እኛ ለሱ ያለንን ፍቅር በፍቅሩ መቃጠላችንን በሱ ያለንን ፍቅር እንድናሳየው ይፈልጋል። ስለ ሁለተኛው second coming ስለ ዳግም ምጽአት እንድንጓጓ እንድንጠይቀው እንድንጸልይ ፍቅራችንን ማየት ይፈልጋል። we should ask for his fast coming ቶሎ ይመጣ ዘንድ and be ready to enter his eternity ከዛ በኋላ ከእርሱ ጋር መንግስተ ሰማያትን እንወርስ ዘንድ ከእርሱ ጋር እንሆን ዘንድ ቶሎ መምጣቱን ልንጸልይ ቤተክርስቲያን ልትጸልይ ያስፈልጋል። የማይናገረው ግን ሰነፎችን ይቀጣ ዘንድ ኃጥአንን ይቀጣ ዘንድ ጻድቃን ደግሞ ይጠብቁት ዘንድ ይናፍቁት ዘንድ ይጸልዩ ዘንድ ስለሱ መምጣት ይጓጉ ዘንድ ቀኑን ያችን ወራት አይናገርም እንጂ ሚስጥር ሊደብቅ ፈልጎ አይደለም። ሻቲን ግልጽ ነው። ልቀጥል። ስለዚህ ሐዋርያው ቅዱስ ጳውሎስም ምዕራፍ 5 ላይ ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና አለ። ራሳችሁ አጥብቃችሁ አውቃችኋልና አለ። ምክንያቱም አስተምሯቸዋልና ሐዋርያው ቅዱስ ጳውሎስ አስተምሯቸዋልና ቀድሞ የተሰበከላቸው ስብከት እንደሆነ ነው የሚያሳስባቸው። እሺ እንቀጥል። እዚሁ ክፍል ላይ ቁጥር 3 ቁጥር 3 ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ማለት። እሺ ትንሽ ዛሬ ነገር አበዛባቸዋለሁ። ከተቀየማችሁኝ ለእናንተ ያው ልቦና ሰጣቸው ነው ምለው፣ ሌላ ምንም ምለው ነገር የለም። ዛሬ በደንብ ማወቅና መረዳት ያለባችሁ ጉዳይ አለ። በተለይ ቁጥር 1 2 3 4 5 ሰፋ አድርገን ነው የምናየው እስከ 5። አሁን ተመልከቱ ሐዋርያው ቅዱስ ጳውሎስ ምን ብሎ እንደሚጽፍ ተመልከቱ፣ ምን ብሎ እንደሚያዘጋጅ ቁጥር 3 ላይ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል ከቶም አያመልጡም ማለት። ይመጣባቸዋል የሚለው በፍርሃት ፍቅር ውስጥ ያሉትን ነው፣ በፍጹም ፍቅር ውስጥ ያሉትን አይደለም። ጻድቃንን አይደለም ኃጥአንን ነው። ጻድቃንማ ዕለት ዕለት ማንን መስለው ነው የሚመላለሱት? ኢየሱስ ክርስቶስን። እነሱ ይናፍቃሉ የጌታን መምጣት ይጓጓሉ፣ እየጓጉ ነው የሚጠብቁት። ግን
የጌታ መምጣት ትኩሳት የሚሆንባቸው እረፍት ሚነሳቸው ላልተዘጋጁ ሰዎች ነው። ተመልከቱ ምን እንደሚል ሐዋርያው ቅዱስ ጳውሎስ ሰላምና ደህንነት ሰላም ነው ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸው ከቶ አያመልጥም። ሴት ልጅ ምጥ የሚመጣባትን ቀን አታውቅም፣ እንዲሁ በድንገት ይመጣል አይደለ? የወለዳችሁ ይሄንን ባክ ታደርጋላችሁ። ምጥ ሳትዘጋጅ ምጥ እንደ ድንገት ይመጣባታል። ምን እያለ ነው? ቅድም በሌባ መሰለ፣ አሁን ደግሞ ሴት ልጅ በምታመጥበት ጊዜ ሳታውቀው ምጥ እንደሚይዛት እነዚህም ሰዎች ሳያውቁት ይጨንቃቸዋል፣ ምጥ ይይዛቸዋል። ለምንድነው በምጥ የመሰለው? ምክንያቱም እየተነገረላቸው ያለው በፍጹም ፍቅር ውስጥ ያልሆኑ ኃጣንን ነው እየተናገረ ያለው። ይጨነቃሉ እንዴ? ጻድቃን ይጨነቃሉ እንዴ? ጌታ ሲመጣ ደስታ ነው የሚናፍቁትን አምላካቸውን ኢየሱስ ክርስቶስን ሲያዩት ይደሰታሉ፣ ሐሴት ያደርጋሉ። ምክንያቱም ለምን? የድል አክሊል ይቀበላሉ፣ ይፈረድላቸዋል። አይፈረድባቸውም። ምጥ የሚፈረድባቸው በፍጹም ፍቅር ውስጥ ያልሆኑ ኃጣን ናቸው። ከኔ ጋር ናችሁ ክርስቲያኖች? ስለዚህ ነው ሐዋርያው ቅዱስ ጳውሎስ ቁጥር 3 ላይ ሰላምና ደህንነት ነው ሲሉ እነማን? ኃጣን ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ማለት ይፈረድባቸዋል ብለው ይተረጉሙታል ሊቃውንቱ። እስቲ እንመልከተው አንድምታ ትርጓሜያችንን። አያችሁ ከኪስ እንደው አስረጅ እያሳየን ነው። እሱን የካዱ ሰዎች ይላሉ አባቶቻችን። እርሱን የካዱ ማለት ክርስቶስን የካዱ ሰዎች። እሱን የካዱ ሰዎች በወዲሁ አለን ሲሉ ድንገት መነቀል ይመጣባቸዋል። መተከልን መደብ አድርጎላቸው መነቀል ይመጣባቸዋል አለ። ምጥ እንደተያዘች ሴት እነማን? እሱን የካዱ ሰዎች። ምጥ እንደተያዘች ሴት ያቺ መዳን እንዳይቻላት እነሱም መዳን አይቻላቸውም። ለምን? ይፈረድባቸዋል። ዘመናቸውን ሙሉ ሲጠጡ ሲበሉ ሲዘሙቱ ይውላሉ። ድንገት ጌታ ሲመጣ ምጥ ይዛቸዋል፣ ይጨነቃሉ። ስለዚህ ያቺ መዳን እንዳይቻላት እነሱም መዳን አይቻላቸውም። ታስታውሳላችሁ? ትላንትና እስቲ የዮሐንስ መልእክት ተማሪዎች ሮምናን ታስታውሳላችሁ? ቅዱስ ዮሐንስ ምንድነው ያላት? እነዚህን ሐሰተኞች ሰምተሽ ወደ ቤትሽ የሚመጡትን ሐሰተኞች ሰምተሽ ደሞዝሽን እንዳትከለከይ መዳንን እንዳታጪ ያላት ነው። እስቲ እንመልከት። ሁለተኛው የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 8 ተመልከቱ። ምንድነው የሚላት ቅዱስ ዮሐንስ ወልደ ዘብዴዎስ ያዕቆብ ወንድም? ሮምና ሆይ ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ ይላታል። ለራሳችሁ መዳንሽን ፈጽሚ ያላት ነው። መዳንሽን ፈጽሚ፣ አለበለዚያ ግን መዳንን ታጫለሽ፣ ይፈረድብሻል፣ ከዘላለማዊ ሕይወት እድል ፈንታሽ ይወሰዳል። ለምን? ይሄው እዛው ቁጥር 7 ላይ ከፍታችሁ ብታነቡ ብዙ ሐሳቶች ወደ ዓለም ገብተዋልና እነርሱም ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይህ ሐሳቹና የክርስቶስ ተቃዋሚ ነው። ስለዚህ እነሱን ተቀብለሽ ሰላም ብትያቸው ከግብራቸው ጋር ብትተባበሪ ደሞዝሽን ታጫለሽ። ማለትም መዳን አይቻልሽም፣ ድህነትሽን ታጫለሽ። መዳንሽን አልፈጸምሽምና ማለትም ድህነትሽን ታጫለሽ ሴንስ መንግስተ ሰማያትን አትወርሽም እያለ ነው። ለዛ ነው አሁንም ቅዱስ ጳውሎስ የተሰሎንቄን ምዕመናን ከቁጥር 3 ጀምሮ ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ሲል አይድኑም ማለት ነው። ለዛ ነው ሊቃውንቱ እሱን የካዱ ሰዎች
በወዲሁ አለን ሲሉ ድንገት መነቀል ይመጣባቸዋል። መተከል መደብ አድርጎላቸው መነቀል ይመጣባቸዋል አለ። ምጥ እንደተያዘች ሴት ያቺ መዳን እንዳይቻላት እነሱም መዳን አይቻላቸውም። ለመዳን ተጠርተው ቅዱስ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አብ አንድያ የባህሪ ልጁን ኢየሱስ ክርስቶስን የላከው ለመፍረድ ነው እንዴ? አይደለም። ተመልከቱ ምንድነው የሚለው? በደንብ አድርገን እንረዳ። ኢየሱስ ክርስቶስ መድኃኒት የዓለም መድኃኒት አድርጎ ነው የላከው በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ። ይሄው ዮሐንስ 3:16 ላይ ለምንድን ነው ግን የላከው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ተመልከቱ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በማን እንዲድን? በልጁ እንዲድን። በኢየሱስ ክርስቶስ ሰው አምኖ በወልደ እግዚአብሔር አምኖ ይድን ዘንድ ነው ኢየሱስ ክርስቶስ የተላከው እንጂ በዓለም እንዲፈርድ አይደለም። ያላመኑ ግን በራሳቸው ላይ ፍርድን አምጥተዋል። መድኃኒት የሆነውን ኢየሱስ ክርስቶስ፣ አዳኝ የሆነውን ኢየሱስ ክርስቶስ፣ ሕይወት የሆነውን ኢየሱስ ክርስቶስ አንቀበልም ያሉ በራሳቸው ላይ ምን አምጥተዋል? ፍርድን አምጥተዋል። ስለዚህ በእርሱ የማያምኑ ሰላም ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ኦኬ እነዚህ እሱን የካዱ ይለዋል ሊቃውንቱ። አንድም ተርጓሚያችን እሱን የካዱ በምን? በግብር እሱን የካዱ። በእናንተ መካከል ሐዋርያው ቅዱስ ጳውሎስ በኃጢአት የሚመላለስ ካለ በእናንተ በተሰሎንቄ ከተማ በኃጢአት ግብር የሚመላለስ ካለ ኢየሱስ ክርስቶስን ሳያምን በእውነት ሳያምን የሚመላለስ ካለ በፍጹም ፍቅር በፍርሃት የሚመላለስ ካለ በፍጹም ፍቅር የማይመላለስ ከሆነ ያ ሰው ፍርድን ይቀበላል እያላቸው ነው። ያ ሰው ፍርድን ይቀበላል። የጌታ መምጣትም ለዛ ሰው እንደ ጭንቅ ነው የሚሆነው፣ ምጥ ነው የሚሆንበት። ምክንያቱም አልተዘጋጀማ። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ ምንድነው ያለው? የፊልጵስዩስን ክርስቲያኖች አገልጋዮች፣ የፊልጵስዩስ መልእክት የተጻፈው ለአገልጋዮች ነው። በፊልጵስዩስ ላሉ አገልጋዮች ክርስቲያኖች የተጻፈ መልእክት ነው። እስቲ እንመልከት። ይኸው ምዕራፍ 2 ቁጥር 12 ላይ ምንድነው የሚለው? ስለዚህ ወዳጆቼ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁንም ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ሁል ጊዜ እንደታዘዛችሁ። ክርስትና ለዚህ ነው ዕለት ዕለት የምንኖረው ህይወት ነው የሚባለው። ጌታ በድንገት ነው የሚመጣው። የዛን ጊዜ በጭንቅ ውስጥ ነው ወይስ በደስታ በሐሴት ውስጥ ነው እኛ የምንገለጠው? ዕለት ዕለት የምንኖር ከሆነ እርሱን መስለን የምንመላለስ ከሆነ የጌታ መምጣትን በፍጹም ፍቅር እንጠባበቃለን፣ እየጓጓን እንጠባበቃለን። ካልሆነ ግን በጭንቅ ከሆነ በሐዘን ከሆነ በኃጢአት ከሆነ የምንመላለሰው የጌታ መምጣት ለኔና ለናንተ ሴት ልጅ በምጥ እንደምትሰቃየው አይነት ስቃይ ነው የሚሆንብን። በምጥ እንደምትሰቃየው አይነት ጭንቅ ነው የሚሆንብን። ሐዋርያው ቅዱስ ጳውሎስ የሰው ልጅ ሊሰማው ከሚችለው ህመም መካከል ትልቁን ተመልክቶ ነው ምጥን ምሳሌ ያደረገው። ሴት ልጅ በምጥ ምን ያህል እንደምትሰቃይ እንግዲህ እህቶቻችን መናገር ይችላሉ። በጣም በብዙ ስቃይ ውስጥ ነው የሚያልፉት። በብዙ ስቃይ ውስጥ ነው የሚያልፉት እና እነዛም ጌታን የካዱት የእርሱ መምጣት እንዲህ ባለ ጭንቅ ነው የሚያስጨንቅ፣ እንዲህ ባለ ከዚህ በላይ ነው የሚሆነው። ግን ለዛ ቀረቤታ ባለው ነገር ነው ሐዋርያው ቅዱስ ጳውሎስ ምሳሌ የሚሰጣቸው፣ በሴት ልጅ ምጥ ምሳሌ የሚሰጣቸው። እንዲህ ባለ ሁኔታ ይጨነቃሉ፣ እንዲህ ባለ ሁኔታ ይፈራሉ፣ እንዲህ ባለ ሁኔታ ይገለጣሉ። ለምን? ይፈረድባቸዋልና። አይፈረድላቸውም፣ ይፈረድባቸዋል። ይፈረድባቸዋል። ኦኬ እሺ። ስለዚህ
በድንገት ይመጣባቸዋል ከቶም አያመልጡም ይላል። ሌላው በወንጌል ላይ በኖህ ዘመን እንደነበረ የጌታ መምጣትም እንዲሁ እንደሚሆን መጽሐፍ ቅዱስ ይነግረናል። እስቲ የማቴዎስ ወንጌል ምዕራፍ 24ን እንመልከት አንዴ። የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 24 የማቴዎስ ወንጌል ምዕራፍ 24 ከቁጥር 37 እና 39 ያለውን ክፍል እንመልከት። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። የማን ዘመን? የኖህ ዘመን። ምን ያደርጉ ነበር በኖህ ዘመን የሚለውን እናያለን። ኦኬ፣ በኖህ ዘመን ምን ያደርጉ ነበር የሚለውን ሐሳብ እናያለን። እሺ፣ ስለዚያች ቀን ቁጥር 46 ጀምሬ ነው። የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። ተመልከቱ። በኖህ ዘመን ኖህ መርከቡን እየሰራ የንስሐን ስብከት ይሰብክ ነበር። ግን ኖህ መርከቡን ሰርቶ ኖህ መርከቡን ጨርሶ ኖህ መርከብ ውስጥ ገብቶ እስከ መጨረሻዋ ድረስ ግን በዘመነ ኖህ የነበሩ ሰዎች ምን ያደርጉ ነበር? ይበሉ ነበር፣ ይጠጡ ነበር። ንስሐ የሚገባ ሰው አልነበረም። የመጨረሻው ዘመንም እንዲህ ይሆናል። ሰዎች ዛሬ ላይ የእግዚአብሔርን ቃል መስማት አይፈልጉም። ሰዎች ዛሬ ላይ የኖህን ስብከት መስማት አይፈልጉም። ንስሐ ግቡ ስትሏቸው አረ ቆይ ስጋው ደሙን ተቀበሉ ስትሏቸው እንዴ በዚህ እድሜሽ ቆይ ገና ነሽ፣ ምኑን ዓለሙን አየሽውና መቼ ኃጢአትን በደንብ ጠገብሽና ሚሉ ክፉ አጋንንታዊ ትምህርትን የሚናገሩ ሰዎችን እናደምጣለን። ተው የእግዚአብሔርን ቃል ስሙ ስንባል አንሰማ፣ ንስሐ ግቡ ስንባል አንሰማ፣ ወደ እግዚአብሔር እንመለስ ስንባል አንሰማ። ስለዚህ የመጨረሻው ዘመን አለ። ኦኬ፣ የኖህ ዘመን እንደነበረ የሰው ልጅ መምጣትም እንዲሁ ነው የሚሆነው። ሰዎች የሰው ልጅ መምጣት ማለት የጌታን መምጣት ነው፣ ኢየሱስ ክርስቶስ መምጣት ነው የሚናገረው። ሰዎች በዚያች ወራት ከጥፋት ውሃ በፊት የጥፋት ውሃ ከመምጣቱ በፊት እያለን ነው ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። በዘመነ ኖህ እንደነበረ ማለት ነው። የሰው ልጅ መምጣት እንዲሁ የሰው ልጅ የሚለው ኢየሱስ ክርስቶስን ነው፣ የእናታችን የቅድስት ድንግል ማርያም ልጅ ስለሆነ። ኦኬ፣ ሰዎች ንስሐ አይገቡም። ሰዎች ወደ እግዚአብሔር ቃል መመለስን አይፈልጉም። ሰዎች ወደ ቤተክርስቲያን መምጣትን አይፈልጉም። ይልቁንስ በኃጢአት ውስጥ ተጠምደዋል። ኃጢአትን ተላብሰዋል፣ ከክፋት ጋር ይረማመዳሉ። ታዲያ እንዲህ ባሉበት ሰዓት የጌታ መምጣት ይሆናል ማለት ነው። እንዲህ ባሉበት ሰዓት የእግዚአብሔር መምጣት ይሆናል ማለት ነው። የሰው ልጅ የተባለ የኢየሱስ ክርስቶስ መምጣት ይሆናል ማለት ነው። የዛን ጊዜ ጭንቅ ይሆናል፣ ምጥ ይሆናል። ጭንቅና ምጥ የሚሆነው ላልተዘጋጁት ነው። ይሄንን ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን ይናገራል። ያን ጊዜ ምጥ እርጉዝ እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። ከቶ አያመልጡም ማለት ምን ማለት ነው ብለናል? አይድኑም፣ ይፈረድባቸዋል። መንግስተ ሰማያትን አይወርሱም። አንድ ምሳሌ ልጨምር ከፈቀዳችሁልኝ፣ ካልሆነ መቀጠል እንችላለን። ልጨምር ወይስ እንቀጥል? ሰዓት እንጠብቅ።
እሺ ጨምር ይሻላል። የማቴዎስ ወንጌል ምዕራፍ 25 ደግሞ እንመለስ። አንዴ ጻፉ። እሺ እናንተ ግን የጻፋችሁ የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 10 ማቴዎስ 25 1 እስከ 10 ተመልከቱ። መንግስተ ሰማያትን በምን እንደተመሰለች ተመልከቱ። የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 10 ተመልከቱ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለ። ኦኬ። ከነርሱም 5ቱ ሰነፎች 5ቱ ልባሞች ነበሩ። ጻድቃኖቹን በልባሞች ኃጥአኖቹን ደግሞ በሰነፎች ነው የሚመስለው። ከነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ልባም የተባሉት እምነትን ከሥራ ጋር አስተባብረው አምላካቸውን ይጠብቃሉ። ይብራ በአሕዛብ ዘንድ ስራችሁ ይብራ፣ እናንተን አይተው አምላካችሁን ያመሰግናሉ የተባለውን ያንን መልካም ግብር እምነታቸውን ከዛ ደግሞ በፍቅር የሚሰራውን ስራ ይዘው ማንን ይጠብቃሉ? ሙሽራውን ይጠብቃሉ። ኢየሱስ ክርስቶስን ይጠብቃሉ። እነዛ ሰነፍ የተባሉት ግን ተመልከቱ፣ 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከነርሱ ጋር ዘይት አልያዙ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎችም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹም ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ ተብሎ ተጽፏል። ተዘጋጅታችሁ ጠብቁ። እንደነዛ ጎበዞች 5 ቆነጃጅት ኦኬ፣ በጌታ በኢየሱስ ክርስቶስ አምነው ድነታችሁን ፈጽሙ እንደተባለ ድነታቸውን የፈጸሙ በመልካም ግብር የተመላለሱ እርሱን መስለው የተመላለሱ ሙሽራውን በእውነት ተጠበቁት። ሙሽራው ሲመጣ ሙሽራውን አጅበው ገቡ፣ ወደ መንግስተ ሰማያት ገቡ። ከዛ ተዘጋ፣ በሩ ተዘጋ። የቀሩት እነዛ ቆነጃጅት መጡ፣ አርፍደው መጡ። ሁሉ ነገር አለቀ ከተባለ በኋላ ማለት ነው። አርፍደው መጡ በር ከተዘጋ በኋላ። ከዛስ በኋላ ምን አላቸው? አላውቃችሁም፣ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ነቅተን እንድንጠብቅ ነው የታዘዝነው። ሐዋርያው ቅዱስ ጳውሎስም የተሰሎንቄን ምዕመናን ንቁ እያለ እየነገራቸው ነው። አናቅም ቀኒቷን መች እንደሚመጣ እግዚአብሔር አምላክ በዚህ ጊዜ በዚህ ሰዓት በዚህ ቦታ እንዲህ ብለን የሚለውን ጥያቄ ሳይሆን መጠየቅ ያለብን እኛ ራሳችን ተዘጋጅተን ነው። እለት በቃ ዛሬ እንደሚመጣ አሁን እንደሚመጣ በንስሐ በስጋው ደግሞ ተዘጋጅተን ልንጠብቀው እንደሚገባ ሐዋርያው ቅዱስ ጳውሎስ ያዛል። መች ነው የሚመጣው? መች ሰዓት ነው የሚመጣው? የት ቦታ ነው የሚመጣው? በሚለው ነገር ልንጠመድ አይገባም። እኔና እናንተ ከኛ የሚጠበቀው ምንድነው? መዘጋጀት። ከኛ የሚጠበቀው የት ነው? መዘጋጀት። ስለዚህ እርሱ በሚገለጥበት ጊዜ በፍጹም ፍቅር ሆነን እግዚአብሔርን እንቀበላለን ማለት ነው። ያንን ነው ሐዋርያው ቅዱስ ጳውሎስ እየተናገረ ያለው። በእንደዚህ አይነት ጥያቄዎች ልንጠመድ አይገባም። ለዛ ነው ወንድሞች ሆይ ስለ ዘመናት ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም የሚላችሁ ቁጥር 4 ላይ ነው ያሉት። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም ማለት። አሁን ደግሞ ስሙ። ቅድም ኃጥአንን ነው ሲናገር የነበረው። መምህር አንዴ ሚዩት ያድርጉልን። መምህር ክርስቶፎሮስ አንዴ ድምጽ ይሰማል ከወደ እርሶ ቤት። ምን ነው? ኦኬ ይቅርታ፣ ሚዩት አድርጉ። ኧረ እሺ
እኔ እዚህ ጉሮሬ እስኪል አስተምራለሁ። እናንተ ምሳ እያዘጋጃችሁ ምሳ እየበላችሁ ነው። ሌላ ዓለም ላይ ናችሁ እናንተ ያላችሁት። ሚዩት ካላደረጋችሁ እንዲህ ይታወቅባችኋል። ኧረ ተው፣ ከዚህ በላይ የሚበልጥ ምግብ የለም። ይሄን ቃሉን እንስማ። እሺ ልቀጥል። ቁጥር 4 ላይ ያለሁት እናንተ ግን አለ። አሁን ደግሞ ክርስቲያኖችን ነው የሚናገረው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም አለ። አያችሁ፣ እንደ ሌባ የሚመጣው በጨለማ ላሉት ነው። እንደ ሌባ የሚመጣው በጨለማ ላሉት ነው። ለጻድቃን ግን በቃሉ ለሚመላለሱ ግን በጭንቅ አይደለም የሚቀበሉት፣ በደስታ ነው፣ በሐሴት በማድረግ ነው፣ በፍጹም ፍቅር ነው የሚቀበሉት። ስለዚህ ቅዱስ ጳውሎስ ምን ይላቸዋል? እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። በጨለማ አይደላችሁም ማለት ምን ማለት ነው? ኦኬ፣ ጨለማ የሚለውን በብዙ ይጠራዋል፣ በአውዱ በብዙ ይፈታል። ኦኬ፣ አንድም በሐዲስ ኪዳን ናችሁ፣ በወንጌል ናችሁ፣ በክርስቶስ አምናችኋል፣ በቅድስና እርሱን መስላችሁ የተመላለሳችሁ ነው። ጨለማ በኃጢአት ይመስላል። ጨለማ በኃጢአት ይመስላል። ስለዚህ እናንተ በወንጌል ናችሁ፣ በሐዲስ ኪዳን ናችሁ፣ የምስራችሁ ሰምታችኋል፣ በእግዚአብሔር ቃል እየተመላለሳችሁ ነው። በኦሪት አይደላችሁም፣ በዘመነ ኦሪት አይደላችሁም፣ በዘመነ ሐዲስ ነው ያላችሁት። የእግዚአብሔርን ጸጋ ዘላለማዊ ሕይወትን ለመቀበል በክርስቶስ ኢየሱስ አምናችኋል እያላቸው ነው። ጨለማ የሚለው እንዲህ ነው የምናየው። ለዛ ነው እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ አንድም በኃጢአት አይደላችሁም፣ አንድም በወንጌል ናችሁ። በወንጌል አምናችኋል፣ በእግዚአብሔር አምናችኋል፣ በኢየሱስ ክርስቶስ አምናችኋል። ስለዚህ በጨለማ ውስጥ አይደላችሁም፣ ብርሃን በርቶላችኋል። የማቴዎስ ወንጌል ምንድን ነው የሚለው? ማቴዎስ ወንጌል ምዕራፍ 4 አንዴ የማቴዎስ ወንጌል ምዕራፍ 4 ላይ እንሂድ። ቁጥር 16 ጀምሬ ላንብበው። የዛብሎን ምድር፣ የንፍታሌም ምድር፣ የባህርን መንገድ በዮርዳኖስ ማዶ የአሕዛብ ገሊላ በጨለማ የተቀመጠ ሕዝብ ታላቅ ብርሃን አየ። በሞት አገር ጥላ ለተቀመጡት ብርሃን ወጣላቸው የተባለው ይፈጸም ዘንድ ይህ ሆነ ይላል። በጨለማ ተስፋ በጠፋበት ሰዓት፣ በምድር ላይ በምንቅበዘበዝበት ሰዓት፣ ከእግዚአብሔር ርቀን በምንመላለስበት ሰዓት ብርሃን የተባለ ሕይወት የተባለ እውነት የተባለ ኢየሱስ ክርስቶስ መጣ፣ በፍቅሩ አቀፈን። ስለዚህ እኛ አሁን በብርሃን ነን፣ በዘመነ ሐዲስ ነን ያለነው። ኦኬ፣ የቤተክርስቲያናችን ትርጓሜ አንዴ ምንድነው የሚለው? ሁላችሁም የእውቀት የወንጌል ልጆች ናችሁ። ድንቁርና ውስጥ አይደላችሁም፣ አለማወቅ ውስጥ አይደላችሁም፣ በእውቀት ነው ያላችሁት። የወንጌል ልጆች ናችሁ። ሁላችሁም የእውቀት የወንጌል ልጆች ናችሁ። ለምንድን ነው እንደዚህ የሚላቸው? ሐዋርያው ቅዱስ ጳውሎስ በተሰሎንቄ ገብቶ አስተምሯቸዋልና የሱንም ትምህርት እነሱ ደግሞ ተቀብለዋልና ሐዋርያት ሥራ ምዕራፍ 17 ላይ ገብቶ ስላስተማራቸው በእውቀት ናችሁ፣ በወንጌል ናችሁ፣ በወንጌል አምናችኋል፣ የወንጌል ልጆች ናችሁ ይላቸዋል። ለዛ ነው ሁላችሁም ቁጥር 5 ላይ ነው ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና ይላል። ከቁጥር 4 ጀምሮ ይላል እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ምን እያላቸው ነው? ተምራችኋል፣ ወንጌልን ተምራችኋል፣ የእግዚአብሔርን ቃል ተምራችኋል። ስለዚህ እርሱን መስላችሁ ተመላለሱ፣ እርሱን መስላችሁ ጠብቁት፣ በፍጹም ፍቅር ጠብቁት፣ በተማራችሁበት ጸንታችሁ ጠብቁት፣ በሃይማኖት ጸንታችሁ ጎልምሳችሁ ጠብቁት እያላቸው ነው። ኦኬ። ስለዚህ እርሱ ግን ወንድሞች ሆይ እናንተ ግን ወንድሞች ሆይ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና። የብርሃን ልጆች የቀንም ልጆች ይላቸዋል። የብርሃን ልጆች የክርስቶስ ልጆች፣ የቀንም ልጆች የወንጌል ልጆች
የእውቀት ልጆች ናችሁ አውቃችኋል አላዋቂነትን ድንቁርና ጨለማ ኃጢያትን ጨለማ እያለ ይጠራዋል አሁንኛ እኔና እናንተ የማን ልጆች ነን በክርስቶስ ኢየሱስ አምነናል አይደለ የእግዚአብሔርን ቃል እየተማርን ነው ኦኬ ባለማወቅ ውስጥ አይደለም ያለ ነው አውቀናል እግዚአብሔርን አውቀናል እግዚአብሔርን በማወቅ ውስጥ ነው ያለ ነው እየተማርን ያለ ነው ቅዱሳን መጻሕፍትን መናጠናው ለዚህ ነው ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይያለ ነው ለኛ በጨለማ በጭንቅ ሊመጣ ይገባው ዘንድ አይሻም እንደዛም በፍርሃት ጌታ ልንጠብቀው አይገባም እሱ የሚፈልገውን አውቀናል በፍቅር ተመላልሰን እርሱን መስለን በፍጹም ፍቅር ልንጠብቀው ይገባል ሲል ነው እናንተ ግን ወንድሞች ሆይ ቀኑ እንደሌባ ይደርስባችሁ ዘንድ በጨለማ አይደላችሁም የሚለው ሐዋርያው ቅዱስ ጳውሎስ ይሄን ቃል ኤፌሶን ምዕራፍ 5 ላይም ይደግመዋል ኤፌሶን ምዕራፍ 5 ቁጥር 8 ላይ ተመልከቱ ኤፌሶን ምዕራፍ 5 ቁጥር 8 ምን እንደሚል ስሙ ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ የብርሃን ፍሬ በጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ይላል ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ ኤፌሶናውያን ቀድሞ ጣዖት አምላኪዎች ነበሩ ጣዖት የሚያመልኩ ነበሩ ሕያውና እውነተኛውን አምላክ የሚያመልኩ አልነበሩም ስለዚህ በጨለማ ነበራችሁ አላቸው በጨለማ ነበራችሁ አሁን ግን ሕያውና እውነተኛውን አምላክ ኢየሱስ ክርስቶስን አምናችሁ ስለዚህ አምናችኋልና ፍሬ ካለው አገልግሎት ውስጥ ነው የምትመደቡት በጨለማ አይደላችሁም በብርሃን ናችሁ ይያላችሁ ነው ኤፌሶን ምዕራፍ 5 ቁጥር 8 ቀድሞ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ የብርሃን ፍሬም በበጎነት በጽድቅ በእውነት ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ ፍሬም ከሌለው ከጨለማ ስራ ጋር አትተባበሩ አለ አዎ የኦሪት ልጆች አይደላችሁም ደሞ ይላሉ ሊቃውንቱ ምን ማለት ነው በዘመነ ኦሪት መንግስተ ሰማያትን ሰዎች አይወርሱም ነበር ስለዚህ ሐዲስ ኪዳን ይሄንን የእግዚአብሔርን የጸጋ ልጅነት አላበሰችን የመንግስቱ ወራሾች እንድንሆን አደረገችን ስለዚህ በዘመነ ኦሪት በጨለማ ይመሰላል ዘመነ ሐዲስ ዘመነ ወንጌል በብርሃን ይመሰላል ለዛ ነው የወንጌል ልጆች ናችሁ የሚሉት እሺ አንድ የመጽሐፍ ቅዱስ ክፍል እንመልከት ሐዋርያት ሥራ ምዕራፍ 26 ቁጥር 18 ንም እንይ ከዛ እንቀጥላለን ሰዓታችን ስለሄደ ሐዋርያት ሥራ ምዕራፍ 26 ቁጥር 18 ሐዋርያት ሥራ ምዕራፍ 26 ቁጥር 18 ኦኬ የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከህዝቡና ወደ እርሱ ከምልክህ ከአሕዛብ አድነሃለሁ የሚለውን ክፍል እናነባዋለን ከምን በኃጢአት ደግመን እናንብበው ኦኬ ደግመን እናንብበው ሐዋርያት ሥራ ምዕራፍ 26 ሐዋርያው ቅዱስ ጳውሎስ ነው የሚናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የነገረውን ቃል ነው የሚናገረው ምን ይያለ ነው እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ ነገር ግን ተነሳና በእግርህ ቁም ስለዚህ እኔን ባየህበት ነገር ላንተም በመታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁ የኃጢአትንም ስርየት በእኔም በማመን በተቀደሱት በማመን በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከዛስ ከጨለማ ወደ ብርሃን አያችሁ ክርስቶስን ማመን ብርሃን ነው ከጣዖት አምልኮ ወደ ሕያውና ወደ እውነተኛው አምላክ ወደ ኢየሱስ ክርስቶስ ፍሬ ያለው አገልግሎት ማለት ነው ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከህዝቡና ወደ እርሱ ከምልክህ ከአሕዛብ አድንሃለሁ ኦኬ
ሰው የሐዋርያው ቅዱስ ጳውሎስ ትእዛዝ ይሄ ነው። ሂድ አህዛብን ከጨለማ እስራት በእግዚአብሔር ቃል ወደኔ ዘወር እንዲሉ አድርጋቸው እያለው ነው። ከጨለማ የሚለው ግብራቸውን ነው። ጣዖት አምልኮ ጨለማ ይለዋል፣ ኃጢአት ጨለማ ይለዋል፣ አለማወቅን ጨለማ ይለዋል። ስለዚህ ሐዋርያው ቅዱስ ጳውሎስ ከዚህ ጨለማ ወደሚደነቅ ብርሃን ወደ ኢየሱስ ክርስቶስ ያቀርባቸው ዘንድ ወደ አህዛብ ምድር ሲልካ ለአገልግሎት ሲልከው እንመለከታለን። ግልጽ ነው አይደለ? እሺ ቁጥር 5 ላይ ከዛው ይቀጥልና ሐዋርያው ቅዱስ ጳውሎስ በጨለማ አይደላችሁም አላቸው። ኦኬ በጨለማ አይደላችሁም ማለት በክርስቶስ ኢየሱስ ያምናሉና የተሰሎንቄ ምዕመናን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስለሚያምኑ በጨለማ አይደላችሁም ማለት ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና አያችሁ። ሁላችሁ የብርሃን ልጆች ኢትዮጵያውያን ሊቃውንት የወንጌል ልጆች ሁላችሁ የእውቀት የወንጌል ልጆች ናችሁ በማለት ይተረጉሙታል። ስለዚህ እርሱን በጭንቅ ልንጠብቀው አይገባም። በናፍቆት በፍቅር በፍጹም ፍቅር ጌታችን መድኃኒታችን ኢየሱስ ክርስቶስን ልንጠብቀው እንደሚገባ ይነግረናል። የእርሱ መምጣት ግን የሚያስጨንቃቸው እንደምጥ የሚሆንባቸው እርሱን ለካዱ ነው። ኦኬ በእውነት ላልተመላለሱ ነው። እኔና እናንተ ግን እያላቸው ነው። በዚህ መንገድ ልንመላለስ አይገባም። እርሱን በፍጹም ፍቅር ልንጠብቀው። ለዛ እኮ ነው ሐዋርያው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ልሆን እናፍቃለሁ ይላል። ይናፍቃሉ ቅዱሳን። የእርሱ መምጣት ለእነርሱ ጭንቅ አይደለም። የእርሱ መምጣት ለእነርሱ ደስታ ነው። ለኃጥአን ነው ጭንቅ የሚሆነው። ለኃጥአን ነው ጭንቅ የሚሆነው። ይሄንን ነው ሐዋርያው ቅዱስ ጳውሎስ ተሰሎንቄ ምዕራፍ 5 ከቁጥር 1 እስከ 5 ድረስ የሚያሰፍርልን። አይ ቲንክ በጣም ብዙ ሰዓት ቆይተናል። እዚህ ላይ እናቁምና ዛሬ ምንድነው? ማክሰኞ ነው። ዛሬ ማክሰኞ ነው አይደል? አዎ ሐሙስ ዕለት ሰፋ አድርገን እንሄዳለን። ሐሙስ ዕለት እስቲ ትንሽ ነው የሚቀረን። ሐሙስ ዕለት እግዚአብሔር በረዳንና በወደደ መጠን ሰፋ አድርገን እንማራለን። ዛሬ ላይ እዚህ ላይ እናቁም። ከዚህ በላይ ከሄድን የተማራችሁትም እንዳይጠፋባችሁ እዚህ ላይ እናቁም። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ሁላችሁንም በክርስቶስ ኢየሱስ ፍቅር እጅግ አድርጌ ወዳችኋለሁ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። መርሃ ግብራችንን ከማጠናቀቃችን በፊት ወደ ጸሎት ከመሄዳችን በፊት አንድ ሁለት ማስታወቂያ ልናገር። አሁንም ልናስቸግራችሁ ነው እንግዲህ እህቶች ወንድሞች። አሁንም አካውንቱ እስካሁን ሰሞኑን አሪፍ ሆኖ ነበረ፣ ግን አሁን ተመልሶ ደግሞ እያስቸገረ ነው ያለውና ኮፒ